እንዴት ናችሁ የዮያ ቲቪ ቤተሰቦቻችን? ዛሬ 9ኛውን የኦዳ አዋርድ ስነ ስርዓት ልናስመለከታችሁ ነው። ምሽቱ ላይ ምን ሁነቶች ይኖራሉ፣ እነማን ይሸለማሉ የሚለውን አብረን እናያለን። ኮታይንሴና ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ኦዳ አዋርድ መቼስ ለመጀመሪያ ጊዜ አይደለም? አዎ አይደለም። ኦልሞስት ለብዙ ጊዜ መጥቻለሁ፣ ግን በመሀል ጠፍቼ ነበር። ከሀገርም ሳልሆን ወይ ክፍለ ሀገርም ስለሆነ አልመጣም። ከዛ ውጭ ግን እመጣለሁ። ለመናገር ለሶስተኛ ጊዜ። እንዴት አየኸው ድባቡን? አሁን ድባቡ በጣም እውነቱን ለመናገር ከጀማሪዎቹ መሀል ነበር። ሲጀመር በጣም አድቫይዝ እናደርግ ነበር፣ ከፊልምም ከምናምንም በሻቱም ታውቃለች። በመሀል ደግሞ ጠፋል። ግን ከመጀመሪያው ላይ በጣም በየአመቱ እድገቱ እየጨመረ የመጣ ነውና ትልቅ ደረጃ እየደረሰ ነው። አሁን ደግሞ ከኢትዮጵያም ከኦሮሞማ አርትም አልፎ ለምስራቅ አፍሪካም ብዙ ሰዎችን እየጋበዘ ያለ ነገር ነውና ይሄ ነገር ትልቅ ነው። እንደ ሀገሪቱም እንደ ባህልን ቱሪዝም ነው ብዬ ነው የማስበው። ኦዳ አዋርድ ብቻ አይመስለኝም። አዎ፣ ለአርቱ ምን ይጨምራል ብለህ ታስባለህ? ለአርቱ ላይ ትክክለኛው ነገር ምንድነው? አርቱን ያጀግናል። አርቲስቶችን፣ ተዋናዮችንም የኛ ኢትዮጵያውያን አርቲስቶች ሁሉም ቋንቋ ያሉት በብር አለም እዚህ ደረስ ነው። ግን በሰራሽው ስራ ላይ ከሌ ክሬዲት ስትሰጪው ጥሩ ስክሪፕቱን፣ ጥሩ ዘፋኙ፣ ጥሩ ግጥም የሰራውን ጎበዝ ነው ብለሽ ስትሸልሚ ለቀጣዩ ላይ ደግሞ ሌሎችም ይፎካከራሉ አሪፍ ነገር ይዞ ለመምጣት ማለት ነው። በዚህ ማን ይጠቀማል? ባህሉ ሀገሪቷም ጥሩ ስራ ይዞ ለመምጣት ኮምፒቲሽን ይፈጥራልና እነዚህ አይነት ውድድሮች በጣም ኢትዮጵያ ውስጥ ያስፈልጋሉ። ጥሩ ነገር እየተሰራ ነው ያለው ይመስላል። ዛሬ ይገባዋል ብለህ የመረጥከው ሰው አለ? ሁሉም ፍሬንዶች ስለሆኑ በነገራችን ላይ የተሸነፈውም ያሸነፈውም ለኔ አሸናፊዎች ናቸው። ለምን ስለቻሉ ነው እዚህ ደረጃ ያደረሱትና በሆነች ጥቃቅን ስህተት ነው ከሌ ያሸንፋል ከኔ የሚሸነፋል የሚባለውና ለሁሉም ከሌ ማለት ይከብደኛል። ጥሩ ስራዎች ስፔሻሊ በሙዚቃ ላይ ስለሆነ በጣም የሚገራርሙ ስራዎች ሰምቻለሁ። በትንሽ ነገር ነው የሚያበላልጡትና ከሌ አልልሽም፣ ግን ለሁሉም ለኔ ፍሬንዶች ስለሆኑ መልካም እድል ነው የምላቸው። አመሰግናለሁ። ቴንክ ዩ። ደስ ብሎኛል በጣም ስለተገናኘን። እኔም አመሰግናለሁ። ኦዳ አዋርድ ለስንተኛ ጊዜ ነው? ለመጀመሪያ ጊዜ መጣሽ? አይ ለሁለተኛ ጊዜ። መጀመሪያ የተሸለምኩበት ጊዜ ከዛ ሁለቴ ተጠርቼ ነበር። አንዴ ተጠርቼ ነበር ያለውም ውጭ ነበርኩ። እንደን ዛሬ ደግሞ ሀገር ውስጥ ስላለው ዛሬ መጥቻለሁ። ዛሬ ደግሞ እንግዳ ሆነሽ መጣሽ። የክብር እንግዳ። አዎ። ሽልማቱ ምን ጨመረልሽ? ኃላፊነትም ጭምር ነው አይደለ? አዎ፣ ሽልማቱ በጣም ኃላፊነት ሞር እንድትሰሪ እንድትመጪ። አዎ በጣም ለአርቱ ኦዳ አዋርድ ላይ አሁን ከኦሮምኛ የአርት ስራዎች ጀምሮ አሁን ደግሞ ወደ አፍሪካ ቫይብም ይዞ እየመጣ ነውና እድገቱን ለአርቱ ያለው አስተዋጽኦ እንዴት ታያለሽ? በጣም በሚገርምሽ ሁኔታ በቃ በዚህ አጋጣሚ በሻቱ በርቺ ከጎንሽ ነን ማለት እወዳለሁ። ምክንያቱም እኛ በሰዎች ማለት በሌላ ሀገሮች እንቀና የነበረውን ነገር ነው እሷ እያደረገች ያለችው። ስፔሻሊ አሁን ናይጄሪያ ሌጎስ ላይ አፍሪማ ይዘጋጃል ምናምን ከመላው ዓለም ምናምን ይመጣሉና እኛም ተሳታፊዎች ነበርን በብዛትና እኛ ማናረግበት እንዴት ከማንም ማናንስብ የሚለውን ነገር አሳይታናለችና which በጣም ደስ ብሎናል። በጣም ሄሌ ከዛ ግን እየጠፋሽ ነው። አሁን በአዲስ ነገር ምን እንጠብቅ? ተመልካች ይጠብቅሻል። እየጠፋው ነው። አሁን ደግሞ ልበራ ነው። አሁን በቅርብ እንግዲህ አልበሜን ጨርሻለሁ። ኦልሞስት 80% ጨርሻለሁ። እንግዲህ ሁላችሁም እንግዲህ አልበም ብላችሁኛል። እንግዲህ ከጎኔ ሆናችሁ ደግሞ አልበሙን ለመስማት ዝግጁ ሁኑ እላለሁ። በደንብ ተዘጋጅተናል። መልካም እድል። ቆንጆ ስራ እንደሚሆን አልጠራጠርም። እሺ በቤቴን ሶማች አመሰግናለሁ። በጣም ደስ ብሎኛል ዞሪ ስለተገናኘን። አስባለሁ እንደዚህ አይነት ኢቨንቶች ሽልማቶች ሲዘጋጁ ያው ዞሮ ኢትዮጵያ ሙዚቀኛ ትልቁ ችግሩ እስከዛሬ ወደ 50 ዓመት ወደ ኋላም ብንሄድ ከልፋቱ አለማግኘቱ አይደለም። አንደኛ መብቱን ህዝቡ መብቱን አንደርስታንድ አድርጎት ወይም አውቆት በመብቱ ልክ አለመጠቀሙ ነበር። ስለዚህ ሁሌ የኢትዮጵያ ሙዚቀኛ የሰራውን ያክል አያገኝም ማለት ነው። ገብሻል አባባሌ። እንደዚህ አይነት ፕሮግራሞች ደግሞ ትልቁ ነገር የሚሰጡት ኢኮኖሚካሊ መጠቀም አንድ ነገር ነው፣ ግን ያን ሪኮግኒሽን ያንን እውቅና መስጠት ለለፋው ሰው ይሄ ለአርቲስት ትልቁ ሽልማቱ ነው። የበለጠ ሙዚቃ እንዲሰራ የሚያበረታታው ነው። ሌላ ደግሞ ወጣት አዲስ ባለሙያዎችን ደግሞ እንዲፈጠሩ የበለጠ የሚረዳ ነው ማለት ነው። ገብሻል አባባሌ። ስለዚህ ለአጠቃላይ ለሙዚቃው በጣም የሚጠቅም ፕሮግራም ነው ማለት ነው። በጣም ነው የማመሰግነው። መልካም ምሽት። መልካም ምኞትን መግለጽ ስላለ ለተሸላሚዎች። እንግዲህ በዚህ ፕሮግራም ላይ በየዘርፉ ለሚሸለሙት አስቀድመን እንኳን ደስ አላችሁ ይገባቸዋል ዲዘርቭ ኢት እንላለን ማለት ነው። በጣም ነው የማመሰግነው። እኔ ማመሰግነው። ለምን ደስ ብሎኛል ስላገኘሁሽ። በጣም ደስ ብሎኛል። አምና ተሸላሚ ነበርሽ። እውነት ነው። ዘንድሮ ደግሞ ተመልካች ወይስ? ዛሬ ደግሞ የክብር እንግዳ ነኝ። የክብር እንግዳ ሆነሽ ምን ጨመረልሽ? ያ ሽልማት እንደ ኃላፊነትም እንደ ማበረታቻም ነው አይደለም? እውነት ነው። ያው ሽልማት ለአርቲስት ከክፍያ በላይ ነውና ይሄ ትልቅ ነገር ነው ለኔ።
ሙዚቃዬን የወደደልኝ ማህበረሰብ እንዳለ ሰዎች እሱን ደግሞ አይተው ሪኮግናይዝ አድርገው ሽልማት ሲሰጡ ለኔ በጣም ትልቅ ነገር ነው እና ደስ ብሎኛል በጣም። አሁን በየዓመቱ ነው የሚዘጋጀውና አሁን ደግሞ ዘርፉ እየሰፋ ወደ አፍሪካም በሀገራችን በተለያዩ ቋንቋዎች ወደ ተሰሩ እየሰፋ ነውና ለአርቱ ምን አስተዋጽኦ ያደርጋል ብለሽ ታስቢያለሽ? በጣም ትልቅ ነገር ነው። ባይዘይ ስራ የኪነ ጥበብ ስራና ሽልማት አብረው የሚሄዱ ነገሮች ናቸውና እንደ ኦዳ አይነት ትልልቅ ሽልማቶች ደግሞ ኢትዮጵያ ላይ መኖራቸው ከጊዜ ወደ ጊዜ ደግሞ እያደገ የመጣበትን መንገድ በጣም የሚገርም ነውና ይባል የሚባል ነው። እኔ በሻቱ በጣም ጎበዝ ልጅ ናት ይሄንን በማድረግ ማለት ያለምንም ጉድለት ከጊዜ ወደ ጊዜ እየጨመረ እንዲመጣ ትልቅ ዋጋ እየከፈለች ያለች ናት ብዬ ነው ማስበውና እሷንና የኦዳ አዋርድ አዘጋጆች በአጠቃላይ ማለት ነውና ይሄ ትልቅ ነገር ነው። በጣም ነው የምናመሰግነው። መልካም ምሽት ይሁንልሽ። ቴንክ ዩ ስለተገናኘን በጣም ደስ ብሎኛል። እኔም ደስ ብሎኛል። እንዴት አገኘሽው? የመጀመሪያሽ ነው ኦዳ አዋርድ? የመጀመሪያዬ ነው። አይገርምም? አዲስ ኤክስፒሪየንስ ነው የሚሆነው። ያው የመጀመሪያርሽ ቢሆንም ሀሳቡን ታውቂዋለሽ፣ ለአርቱ ያለውን አስተዋጽኦ ታውቂዋለሽ እና ምን ይጨምራል ብለሽ ታስቢያለሽ? ግንኙነት ከአርቱ ማዕከል በአርቲስቱ ማዕከል እንዲሁም በተለያዩ የኢትዮጵያ ብሔር ብሔረሰቦች ማዕከል ጥሩ ግንኙነትን ይፈጥራል ብዬ አስባለሁ። ሰፋ እያለ መሄድ አለበት፣ መጋበዝ አለበት ብዙ አይነት ታለንት ያላቸው ሰዎች። ጥሩ በጣም አሁን ደግሞ ከኦሮምኛ በኦሮምኛ ቋንቋ የተሰሩ የአርት ስራዎች ውጪ ሀገር አቀፍ ሆነ ከዛ ደግሞ በአፍሪካ ደረጃ ደግሞ የተለያዩ ሀገራትን እያሳተፉ እያሰፉት ነውና ለቀጣይ ምን ይጨምራል አርቱ ብለሽ ታስቢያለሽ? እንደዚህ እየሰፋ መሄዱ በራሱ ያልኩሽን ነው የሚጨምረው። ማለት ብዙ ትራቭል የማድረግ ልምድ የለንም። እንደውም አሁን እየጎበዝን ነው። ኢትዮጵያዊ ሆነን ሙሉ ኢትዮጵያን ማናቀም፣ ኢትዮጵያዊ ሆነን ኢትዮጵያ ውስጥ ያሉ ቋንቋዎች የተወሰኑትንም እንኳን ሰላምታ እንኳን መለዋወጥ የሆነ ቦታ ሄደሽ ውሃ መጠየቅ ምቺበትን አቅም አዳብረን አናቅምና እንደነ ፕሮግራሞች በአርት ታሽተው መቅረባቸው ሰውን እንዲበረታ ያደርጉታል፣ ወደዛ እንዲሄድ ያደርጉታል እና ጥሩ ነው፣ መስፋት አለበት በደንብ። እንግዲህ የመጀመሪያሽ እንደመሆኑ ቆንጆ ጊዜ እንዲሆንልሽ እመኛለሁ። እናመሰግናለሁ። አመሰግናለሁ እኔ ጋር አሪፍ ምሽት ነበረ። በጣም ትንሽ ዘለግ ያለ ሰዓት ወሰዳችሁ ቢሆንም ቆንጆ ነበረ። እንግዲህ 9 ዓመት መድረኩን መርተሃል። እንደው የዘንድሮ ምን ለየት አደረገው? እንዴት ባለቤትም ነህ፣ እንዴት አገኘው? እንዴት ትገልጸዋለህ ምሽቱ? እውነት ለመናገር በዚህ ደስ በሚል ድባብ በአፍሪካ በፓን አፍሪካዊነት ስሜት ከፍ ብለን ያመሸንበት፣ በተለይ ከአፍሪካ ሀገራት የሚመጡ አርቲስቶች ሀገር ውስጥ ላሉት አርቲስቶች ትልቅ እድል ነው። በጋራ ሊሰሩ የሚችሉባቸውን ስራዎች የሚወያዩበት፣ የሚገናኙበት፣ ልምድ የሚለዋወጡበት ብዙ እድል ያለበት ነውና በዚህ አጋጣሚ እንግዲህ 9ኛው ላይ ከሃርሞና ዳንኤል ጋር ነው አብረን የሰራ ነው። እሷ በፍሬንችም ስለነበረች ልዩ ነው በጣም 22 ካታጎሪዎች አሉት። ትንሽ ቶሎ አልጀመርንም፣ ያው አሁን እየተለመደ መጥቷል። አዲስ ኢንተርናሽናል ኮንቬንሽን ሴንተር በማረው ቦታ ሰውም በጣም በሚገርም ሁኔታ ደስ የሚል ምሽት እንዳሳለፍን ይሰማኛል። ቆንጆ ነበረ። ለቀጣይ እንግዲህ 10ኛው ላይ መድረኩን ታጋፍራለህ? እንዴት ነው? በሼህን ጥያቄ ጠይቃኝ ነበር። እስከ መቼ ነው መድረክ መምራት የምትፈልገው ምናምን ተብዬ ነበር። እኔ እስከ በህይወት ዘመን መድረክ መሪ ልትሆን ነው እስከ ብያለሁ ነው እና እስከ መቶ ያልኩበት ምክንያት በከዘራም ቢሆን መጥቼ እላለሁ። ኦዳ ከአፋን ኦሮሞ ጀመርን፣ የብሔር ብሔረሰቦችን ሸለምን፣ ምስራቅ አፍሪካ ገባ፣ አሁን አፍሪካ ገባ። የሚቆም አይደለም፣ ቋንቋ የሚገድቡ አይደለም። ሙዚቃ የዓለም ቋንቋ ስለሆነም ማለቴ ነውና እግዚአብሔር እድሜ እስከሰጠን ድረስ የሚቀጥል ይመስላል። እመራዋለሁ መድረኩን ይመስለኛል። በጣም አሪፍ፣ በጣም አመሰግናለሁ። ገለቶማ ገለቶሚ እንኳን ደስ ያለሽ። ቤስት ፊሜል አርቲስት አነሳሽ። መድረኩን ድብልቅልቅ አድርገሽ አስጀመርሽና ከዛ ደግሞ መጨረሻ ላይ ዋንጫ አነሳሽ።
ያው የፈጣሪ ፍቃድ ነው። ጠብቀሽ ነበር? ራሱ ኦፍ ኮርስ ጠብቄያለሁ። ቢካዝ ጥሩ ስራ እንደሰራሁኝ ለህዝብ የሚመጥን ስራ እንደሰራሁኝ ለራሴ ይሰማኛል ኦፍ ኮርስ እና ደግሞ ዋጋ ከፍዬበታለሁ። ፕላስ በአፋን ኦሮሞ ይሄ የመጀመሪያ ስራ አይደለም። ከቨር ሶንጎችን የተለያየ ስራዎችን የብዙነሽ በቀለ ሻቤ ሼካ እንዲሁም አሁን ፋይናል ደግሞ በራሴ ዘፈን ኖሚኔት ሆንኩት። ፕላስ ደግሞ ዛሬ በጣም ለየት የሚያደርገው የብዙነሽ በቀለ ላይፍ ታይም ተሸላሚ ነች። እኔ ደግሞ she's my favorite artist እና እሷን እየሰማሁ በጣም ኢንስፓየር የምታደርገኝ ሙዚቀኛ ነች ከሀገር ውስጥ ማለት ነው እና የእሷ ዕለት ላይ ላይፍ ታይም ተሸላሚ ሆነ እኔም ደግሞ በሴም ታይም የእሷን ፐርፎርም በማድረግ በጣም ደስታ ይሰማኛል ከምንም በላይ። ከዛ ደግሞ አህጉር አቀፍም ሆኗል ሽልማቱ። ወደ አዋርድ የመጀመሪያሽ አይደለም ስትሳተፊ እንዴት አገኘሽ? የዘንድሮ የመጀመሪያ ነው ባይዘው የመጀመሪያ ነው ታጫው። ከዛ በፊት ግን ቆየ አፋን ኦሮሞ ላይ 2-3 አመት ይሆነኛል አይ ቲንክ መስራት ከጀመርኩ ከቨር ሶንጎች ቢሆኑ እና የማህበራዊ ነገር ላይ ያለው ኮሮና የግሪን ሌጋሲ እነሱ ሰርቼ በራሴ ኦፊሻል ዩቲዩብ ቻናል ላይ ነበር ያደረኩት። ብዙ ያው ቀስ እያለ ነው የሚመጣው። እግዚአብሔር ይመስገን። እንዴት አገኘሽ? በጣም ነው ደስ የሚለው። ወደ አዋርድ ትልቅ ተስፋ አለው። በጣም ትልቅ ተስፋ አለው። እነ ኦማ ሳንጋሪን በዚህ አጋጣሚ እሷ መድረክ ላይ እኩል ቆመን እሷ የቆመችበት መድረክ ላይ ፐርፎርም ማድረግ ቢግ ላይፍ ታይም አዋርድ ለኔ ማለት ነው። በጣም ማደንቃት ትልቅ አርቲስት ነች። እሷ ወርልድ ክላስ ነች ኦፍ ኮርስ እና እኛ ኢትዮጵያውያኖች ደግሞ ኢንቫይት አድርገን እኛን ሪስፔክት አድርገው መምጣታቸው በጣም ፕራውድ። ትናንትናም ቱር እያደረግን ነበር ሲቲ ቱር ምናምን በጣም ነው ደስ የሚለው። እንደ አንድ ኢትዮጵያዊ ወዝ ኢሞሽናል በጣም ያስጎበኝ ነው ነበርና እና ያላቸው አመለካከት ምናምን አፍሪካ ፖለቲካውም ያለው ነገር ኢን ጀነራል እንደዚህ ዩናይት መሆናችን ሚውዚክ ደግሞ በጣም ፓወርፉል ነገር ነው። እንዲያውም ማስተላለፍ የፈለኩትን መልዕክት ማስተላለፍ አልቻልኩም። አይገርም ኦልሬዲ ወጥቶ ስለነበረ በጣም ብዙ ነገር ማለት ፈልግ ነበረ። ኤኒዌይስ ሁሉ ሀበቻስ ከዚህ በኋላ ኦፍ ኮርስ መጀመሪያ ነው። በጣም ነው የማመሰግነው። እንኳን ደስ ያለሽ። ቴንክ ዩ በጣም ደስ ብሎኛል። እስቲ ይሄን ደስታና ሽልማት የሆነ ዘፈን የለውም ኦዳ በዘፈን ደስታ በዘፈን አይገለጽም። በብዙ ይገለጻል። እውነትሽን ስለዚህ በዘፈን ይገለጻል። ደስታ ዘፈን እኮ የደስታ ምንጭ ነው። ሌላ በጣም ደስ ብሎኛል። እንግዲህ ዘውዱ በቀለ ልጅነታችን የብሔር ብሔረሰብ ሙዚቃ ጣፍጦን በቃ ወደነው እንድናዳምጠው ካደረጉ አርቲስቶች መካከል አንዱ ነው። ይቆሳል በደንብ ክብር አመሰግንሻለሁ። ደስ ብሎኛል በጣም። ስሜትን ማወቅ እፈልጋለሁ። ምን ተሰማሽ? ሽልማት ምን ሰጠ? ይሄ ሽልማት አሁን በዚህ በመሸለሜ በጣም ትልቅ ነገር ነው ውስጤ የተሰማኝ። እንደዚህ እንታያለን ወይ? ለካ ያዩናል፣ ለካ ልፋታችንን ይረዱናል የሚል ትልቅ ነገር ነው የተሰማኝ። ምክንያቱም ይሄ አሁን ዛሬና ሌላ ነገር ተገና ሌላ እንድሰራውና ያደርገኛል። በጣም እግዚአብሔር ያክብራቸው እላለሁ። እኛ ለኦዳ አዘጋጆች ለአርቱ ምን ይጨምራል ብለህ ታስባለህ? እንደዚህ አይነት በጣም ትልቅ ነገር ይጨምራል እንጂ አንቺ ምንድን ይሄን አሁን በቃ እንደዚህ በህዝብ ፊት ቀርበሽ አይተንሃል ሰርተሃል ተብለሽ እንዲህ ስትሸለሚ እንዴት መዓት ነገር ነው የሚሰማል። መዓት ነገር ወደፊት እንድትራመጂ ያደርግሻል። ሌላም ለተፈጂውም ሌላ ነገር ያመጣል። በጣም ትልቅ ዝግጅት ነው። በጣም ነው የማመሰግናቸው። በተለይ አዘጋጆቹን በጣም አመሰግናቸዋለሁ። እንዲሁ መርጠው ከብዙ ሰው መርጠው ዘውዱ ትመጥናለህ ብለው እዚህ ጋር ላቀረቡኝ ለኦዳ አዘጋጆች በጣም አመሰግናቸዋለሁ። ዘውዱ ጠፍቷል የሚል ጥያቄ እየበረታ ነው። በጣም በምን እንጠብቅ? አዳዲስ ስራዎች አለ። አዳዲስ ስራዎችን ክሊፖች አሁን ሰሞኑን የምለቀው ክሊፕ አለ። አዳዲስ አልበም ለመስራት መንገድ ላይ ነው እየሰራሁ ነው ያለው። አንተ ደግሞ በደንብ ያበረታል። በደንብ በድጋሚ እንኳን ደስ ያለ። በጣም ደስ ብሎኛል። አንተ እንኳን ደስ ያለ ጸግሽ፣ በጣም ደስ ብሎኛል። እንኳን ደስ ያለ። እኔም ደስ ብሎኛል። በጣም ደስ ይላል። የልጅነት
ትዝታችን ቋንቋውን ሳንሰማው ሙዚቃውን ወደን እንድንጨፍር እንድንለምድ እንድንወደው ካደረጉ አርቲስቶቻችን አንዱ ነህና ይገባሃል። በደንብ ደስ ብሎኛል በጣም እዚህ መድረክ ላይ ስላገኘሁ። ምን ተሰማ? በጣም ጥሩ ስሜት ጠብቀህ ነበረ? ገና እሰራለሁ ብዬ ስለማስብ ብዙም እንትን አልልም፣ ግን እግዚአብሔር ይመስገን ለካ እየሰራሁ በደንብ እንዴት አገኘው ወደ አዋርድን? አሁን ደግሞ የአፍሪካ ይዘትን ይዞ ቀርቧልና አህጉር አቀፍ እየሆነ ነው እያደገ ነው። ኦሮምኛ ጀምሮ ሀገር አቀፍ አህጉር አቀፍ እኔ ብለኛል። ምክንያቱም ዛሬ ከአፍሪካ ያለች ጋራ እኩል በእነሱ መድረክ ላይ አብረን በእኛ መድረክ እነሱ ተደባልቀን ሲሰጠኝ በጣም ደስ ያለኝ በጣም ምክንያቱም ይሄን ሜች ወደ አፍሪካ ሀገር ስለሚሄድ እውቅናው ቀላል ነገር አይደለምና በጣም ያስደስታል። የሀገራችንን ሜጅ ይሄዳል። ጥሩ ነው። ፍቅራችንን አንድነታችንን ከጥሩ ደግሞ የቱ ጋር እንደደረሰ የሚያሳይ ነገር ነውና እጅግ ደስ ብሎኛል። ወጣቶች ደግሞ አሉ ከስር የሚታበቁት ይሄ ሽልማት እንደ አይነት መድረክ መኖሩ ምን ይጨምራል? በጣም ያበረታታል። በጣም መስራት አለመታከት መስራት ለመሸለም አይደለም የሚሰሪው በጎ ነገር መስራት ከሄድሽ ሽልማቱ ይመጣል። ለሽልማት የሚሰሪ ከሆነ ግን አይሆንም። ሁሉ ጊዜ በጎ ነገር መስራት ጥሩ ነገር መስራት ባህልሽንም አገሪቷንም ሰላም በተመለከተ ብዙ ነገር ከሰራሽ ህዝቡ ይሻል የህዝብ ስልሽና አዳዲሶቹ አርቲስቶች ተከትለው ጥሩ ነገር ሰራሉ ብዬ አስባለሁና እግዚአብሔር ያበርታቸው። ጸግሽ በምን እንጠብቀው? ትንሽ ጠፋ ብለሃል ነበር? አልጠፋሁም። ፍቅር ይስጠናል ነው እመጣለሁ። አሁንም አለው እየሰራው ነኝና እግዚአብሔር የበረከት ሀገር አድርግልን የፍቅር ሀገር አድርግልን እንጂ ኪነ ጥበባችን ብዙ ነው። እኛ ሀገር ውስጥ የማይሰለች ብዙ ጥበቦች አሉ። ብዙ ጥበቦች የብዙ ብሔረሰቦች ትውልድ ስለሆነ የማይሰለቹ ነገሮች አሉና ይዘን እንመጣለን እና ዋናው እግዚአብሔር ያበርታል። በጣም አመሰግናለሁ። እንኳን ደስ ያለ በድጋሚ ሰብዬ በጣም ደስ ብሎኛል። እኔም ደስ ብሎኛል። ደውቦትን ልስራ ያልና ዛሬ በላ ነው አይደል? አዎ በተለይ ደግሞ እግዚአብሔር ይመስገን መለስ ብለን ወደ ኋላ ልጅነታችንን ካደመቃቸው አርቲስቶች እንደዚህ ደግሞ በክብር መድረክ ላይ ስላገኘናችሁ እኔ በጣም ደስ ብሎኛል። እኔም አመሰግናለሁ። በጣም አመሰግናለሁ። ጠብቀህ ነበረ? ምን ተሰማ? አይ ምን ጠበቅኩኝ? ምክንያቱም ወረቀት ላይ ደረሰኝ፣ የግብዣ ወረቀት ላይ ደረሰኝ። ለማንኛውም ውድድሩ ይኖራል ያስባለሁ እንጂ እንደዚህ ሽልማት አገኛለሁ አላሰብኩኝም። የሰራው ስራ ያንሳቢ አይደለም። ከኔ ላይ ደግሞ በርካታ የሰሩ ሰዎች አሉ። ያንን በማሰብ ነው። እንግዲህ የዛሬ መድረክ ደግሞ ትልቅ ሆኖ በአፍሪካ ደረጃ ነው የተዘጋጀውና እዚህ መድረክ ላይ መሸለም ኦዳ አዋርድ በዚህ ደረጃ መዘጋጀቱ ምን ይጨምራል ብለህ ታስባለህ? አርቱ ላይ ላሉ ሰዎች ኦዳ አዋርድ እጅግ በጣም እያኮራን መጥቷል። ምክንያቱም እስካሁን ከነበረው ሽልማት ያሁኑ ትንሽ ከፍ ብሏል። ትንሽ ሳይሆን ብዙ በአፍሪካ ደረጃ ሄዷል እና በጣም ነው ያደገው። አይሆን ወደፊት ዓለም አቀፉ ጋር ዓለም አቀፍ ተርታም ይገባል ብዬ አስባለሁ። ወደ አዋርድ ለዚህ አዋርድ የሚሆን ዘፈን የለም ዛሬ በዶቦት እንድሳንሻቸው በቃ ምትሸኝልኝ ነው መሰለሽ? እሺ እንደምን ነው ዘፈን በሚለው ሸኝልኝ። እንዴት ነሽ ድለቃ? በጣም ነው የማመሰግነው። እንኳን ደስ ያለ በድጋሚ